አካባቢዎች የምስራቅ አማራ አካባቢ አንዱ ነው። በዚሁ አካባቢ የዘንድሮ የበልግ ወቅት የዝናብ ስርጭት ዘግይቶ የገባ ቢሆንም በሁሉም ዞኖችና ወረዳዎች በዘር እየተሸፈነ መሆኑን በብሔራዊ ሜትሮሎጂ ኤጀንሲ የምስራቅ አማራ የሜትሮሎጂ አገልግሎት ማዕከል የልማት ሜትሮሎጂ ዴስክ ኃላፊ አቶ እንዳላማ ወልዴ ገልጸዋል። በአብዛኛው እንግዲህ በሰሜን ወሎም በሰሜን ሸዋም እንደዚሁ ደግሞ በኦሮሞ ብሔረሰብ አስተዳደር በዋግ ኽምራም በአምስቱም ዞኖች በደቡብ ወሎ የዝናብ ሁኔታ የጀመረበት ወቅትና የዘር እንቅስቃሴው በሰፊው የተከናወኑባቸው ቦታዎች እንዳሉ መረጃዎችን ለመሰብሰብ ችለናል። እንግዲህ ያው የሚገኘውን የውሃ ዝናብ የውሃ ሀብታችን በዝናብ ላይ የተመሰረተ ስለሆነ የሚዘንቡ ዝናቦችን በአግባቡ ወደ ግድቦችም ሆነ እንደዚሁም ደግሞ ወደ ውሃ ማቆር ስራዎቻችን ላይ የማስገባት ስራ አቀላጥፈን መስራት መቻል አለብን። በበልግ ወቅት ደረቅና ሞቃታማ የአየር ሁኔታ እንደሚኖር የገለጹት ዴስክ ኃላፊው ማህበረሰቡ ጥንቃቄ ማድረግ ያለባቸውን ጉዳዮች አንስተዋል። በበጋ ወቅት በተለይ የሰብል በሽታ እንዲሁም የእንስሳት በሽታዎች የሰውም በሽታዎች ይከሰታሉና ማህበረሰቡ በተለይ ከጤናው አንጻር አስፈላጊውን ጥንቃቄ ማድረግ አለበት። በተለይ እንግዲህ እንደ ምስራቅ አማራ በተለይ ከዚህ ከወባ ከሜትሮሎጂካል ኤሌመንቶች መሟላት ጋር ተያይዞ የወባ በሽታ የሚከሰትባቸው ሁኔታዎች አሉና ስለዚህ በተለይ በረግራጋማ ቦታዎች እንደዚሁ ደግሞ የሚገኝ ዝናብ ሁኔታ የውሃ የሚያቆሩ ቦታዎች ላይ ወባ ሊከሰት ስለሚችል ማህበረሰቡ አስፈላጊውን ጥንቃቄ ማድረግ ማጽዳት እንደዚሁም ደግሞ አጎበርም መጠቀም ካለበት አጎበር የሚጠቀምበት ሁኔታ መኖር መቻል አለበት ለማለት እንወዳለን። የበልግ ዝናብ ስርጭቱ ዘግይቶ ከመግባቱን ባሻገር በቀጣዩ 10 ቀናቶች የሚኖረው የዝናብ ስርጭት መካከለኛና ቀላል ዝናብ ይጠበቃል ያሉት አቶ እንዳላማው የእርጥበት እቀባና የውሃ አጠቃቀምን በተገቢው መንገድ ማስተዳደር እንደሚገባም አሳስበዋል። በሚቀጥሉት 10 ቀናት የዝናብ ሁኔታ እንደ ምስራቅ አማራ ከቀላል እስከ መካከለኛ ዝናብ ሊኖር ስለሚችል ይህም ለተዘሩ ሰብሎች፣ ለጓሮ አትክልቶች እንደዚሁ ደግሞ ለእንስሳት መጠጥ ውሃ፣ ለግጦሽ ሳር ልምላሜ ጥሩ አዎንታዊ ጠቀሜታ ስለሚኖረው ማህበረሰቡ የውሃ ማቆር ስራዎችን መስራት ይኖርበታል። እንደዚሁም ደግሞ ሳሮችን በተለይ የሚወርዱ ውሃዎችን ወደ ሳር ቦታም እንዲገቡ የማድረግ ስራዎችን መስራት መቻል ይኖርበታል ማለት ነው። የሜትሮሎጂ አገልግሎት ማዕከሉ ከግብርና ጤናና ሌሎች